የደቡብ አፍሪካ የሞት ቀጠና በኢትዮጵያውያን ላይ የታወጀው ድብቅ ጦርነትና የሰብአዊ መብት ጥሰት። ሰላም ጤና ይስጥልኝ የቻናላችን ቤተሰቦች፣ ዛሬ በደቡብ አፍሪካ የሚገኙ ወገኖቻችን ስላጋጠማቸው እጅግ አስደንጋጭና ልብ የሚሰብሩ ሁኔታዎችን መረጃዎቻችን ይዘንላችሁ ቀርበናል። ቀስተ ደመናዋ ሀገር ተብላ የምትታወቀው ደቡብ አፍሪካ ዛሬ ለስደተኞች በተለይም ለኢትዮጵያውያን የፍርሃትና የሞት ቀጠና እየሆነች ነው። በየቀኑ የሚሰሙ የግድያ ዜናዎች፣ የንግድ ተቋማት ዝርፊያና በፖሊስ የሚፈጸሙ የሰብአዊ መብት ጥሰቶች ከቁጥጥር ውጪ እየሆነ መጥተዋል። በዚህ ቪዲዮ በሰሞኑ የታዩ አዳዲስ ክስተቶችን፣ የመንግስት ዝምታን፣ የወገኖቻችን ሰቆቃና በዝርዝር እንመለከታለን። እስከ መጨረሻ አብራችሁን ቆዩ። የግድያና የዝርፊያ ማዕበል ባለፉት ጥቂት ሳምንታት ብቻ በጆሃንስበርግ፣ በደርበን ከተሞች በርካታ ኢትዮጵያውያን በታጠቁ ዘራፊዎች ሕይወታቸውን አልፏል። እነዚህ ጥቃቶች ተራ ወንጀል ከመሆን አልፈው ስደተኛን መለያ ታርጌትድ አታክስ ላይ ያተኮረ እየመሰሉ መጥተዋል። ለአብነት ያህል በቅርብ በአንድ ሰፈር ሱቅ ውስጥ ስራ ላይ የነበሩ 2 ወጣቶች በጠራራ ፀሐይ በጥይት ተደብድቦ መገደላቸውን የሚያሳዩ ቪዲዮዎች መረጃ በማህበራዊ ሚዲያ ሲሰራጭ ነበር። ዘራፊዎቹ ገንዘብና ንብረት ከመውሰድ ባለፈ ያለምንም ርህራኔ ሕይወትን የማጥፋታቸው ማህበረሰቡ ውስጥ ትልቅ ድንጋጤ ፈጥሯል። የአካባቢ ነዋሪዎች እንደሚሉት ወንጀለኞቹ ስደተኞችን ስራችንን ወሰዱብን በሚል የተሳሳተ ትርክትና ተገፋፍተው ጥቃቱን እንደሚፈጽሙ ይናገራል። ይሁን እንጂ ፖሊስ እነዚህ ገዳዮችን ለሕግ ለማቅረብ ይልቅ በቸልተኝነት እንደሚመለከትም ተጎጆችና ቤተሰቦቻቸው በምሬት ይናገራሉ። ኦፕሬሽን ሻኔል ከፖሊስ ወከባ ጋር ተያይዞ፣ በሌላ በኩል ደግሞ የደቡብ አፍሪካ መንግስት ወንጀልን ለመከላከል በሚል ኦፕሬሽን ሻኔል የተባለውን ዘመቻ እያካሄደ ይገኛል። ይህ ዘመቻ ግን ከወንጀለኞች ይልቅ ስደተኞችን ሰለባ እያደረገ ነው የሚሉ ቅሬታዎች በዝተዋል። የፖሊስ ኃይሉ ሰነድ ያላቸውንና የሌላቸውን ሳይለይ በጅምላ ስደተኞችን በማሰርና በማንገላታት ላይም ይገኛል። ብዙዎች እንደሚመሰክሩት ፖሊሶች ወደ ስደተኞች መኖሪያና ንግድ ቤቶች በመግባት ያለ ፍርድ ቤት ትዕዛዝ ብርበራ ያካሂዳሉ፣ ንብረትን ያወድማሉ፣ እንዲሁም ተገቢ ያልሆኑ ድብደባ ይፈጽማሉ። በጣም አሳሳቢ ጉዳይ ደግሞ የእስር ቤታቸው ሁኔታ ነው። የታሰሩ ወገኖቻችን በጠባብ ክፍል ውስጥ በብዛት ታጉረው በቂ ምግብና የሕክምና አገልግሎት ሳይሰጣቸው ለሳምንታት ይቆያሉ። የሰብአዊ መብት ተሟጋቾች ድርጅቶች ይህንን ግልጽ የሰብአዊ መብት ጥሰት ስሉም ቢጠሩትም የመንግስት አካላት ግን ሕግ እያስከበረን ነው የሚል ምላሽ ብቻ ይሰጣሉ። ሌላኛው ችግር የሰነድ ችግርና የኤምባሲው ሚና። ለዚህ ሁሉ ችግር እንደ መነሻ የሚጠቀሰው የደቡብ አፍሪካ የአገር ውስጥ ጉዳይ ሚኒስቴር ዲፓርትመንት ኦፍ ሆም አፌርስ የስደተኞችን የወረቀት ለማደስ የሚያሳየው መዘገያት ነው። በሺዎች የሚቆጠሩ ኢትዮጵያውያን ወረቀቶቻቸውን ለማሳደስ አመልክተው ለዓመታት ምላሽ ሳያገኙ ይቀራሉ። ይህም ደግሞ በፖሊስ ለመታሰርና